እኔ ውለታን አረሳም፣ በቀልም ቢሆን በታማኝነት ይመልሳለሁ። ኤርሜላ በአዲስ ነገር መታለች ማለት ነው። ይሄ መልእክት ምንድን ነው? አሞራ ጋይስ፣ አሞራ እኮ ነው ያደረገችው ጋይስ። የኔ አንበሳ ማለት ነው። የኔ ልልት ይመቻችሽ ማለት ነው። እውነት ነው። አንቺ ታማኝ ሴት ነሽ። በቀል ማታቅ ቅን የሆነች ልጅ ናት። በነገራችን ላይ ኤርሜላ ማለት ነው። እያየን ነው እንግዲህ 1 አመት ሊሞላት ነው። ኦልሞስት 1 አመት ሊሞላት ምንም አልቀራትም። እና እስከ ዛሬ ምንም በቀል የሚባል አታውቅም ኤርሜላ ማለት ነው ውዶቼ። ኤንዌስ እንኳን ደህና መጣሽ ኤርሜላችን ማለት ነው። በነገራችን ላይ እኔ ውሸትን ማውራትን አልፈልግም፣ ቅርታ አድርጉልኝና ያልሆነ አልሆነም ነው። እና ይሄ ፌክ ነው፣ ኤርሜላ አይደለችም ማለት ፌክ ሳይሆን ኤርሜላ አይደለችም ይሄን ፖስት ያደረገችውና ምን ልላችሁ ፈልጌ ነው፣ እቺ ልጅ የኤርሜላ ደጋፊ ናት ማለት ነው። ኤርሜላ ኦሪጂናል የራሳ ኦፊሻል ምንድነው 94 ፎሎወርስ ነጥብ ምናምን ነው አላት። እቺ ደግሞ 21,000 ነው። እኔ አካውንት ሳያረጋግጥ በነገራችን ላይ አላወራም። አካውንቱን ገብቼ አረጋግጬ ነው ይሄ የምላችሁ ማለት ነው። ብዙዎቹ የሩታ ደጋፊ ሰርቶበታል ይሄን ነገር ማለት ነው። እኔ ገብቼ ነው አየሁትና ስለዚህ ኤርሜላ አይደለችም፣ ኤርሜላ ደጋፊ ናት ማለት ነው። ገባችሁ? እኔ ውሸቱን ማውራትን አልፈልግም። እና እንግዲህ ኤርሜላ የኔ ልልት የኔ ወርቅ ማለት ነው። በእርግጥ ኤርሜላ በቀል የሚባል አታውቅም። ከአንደበታ ራሱ ከመጣች ጀምሮ መጥፎ ቃል አውጣታ ማታቅ ኤርሜላ ናት። በሚዲያ እንደ ተማሪ ሰው ነው የምታወራና በቃ እሷም የተማረች ስለሆነች እንደ አንድ ተማሪ ሰው ነው መልስ ስትመልስ የነበረና ኤንዌስ በቀል አታውቅም። እና ውዶቼ እንግዲህ ይሄ ነው የምላችሁ ማለት ነው። የኤርሜላ አካውንት ኦፊሻል አካውንት አይደለም ለማለት ፈልጌ ነው። አንድ ነገር ሳመጣ እኔ አጣርቼ ነው በነገራችን ላይ አካውንት ስር ገብቼ አይቼ ነውና ብዙዎቹ የሩታ ደጋፎች ኤርሜላ በአዲስ ነገር መጥታለች፣ መልእክት አስተላልፋለች፣ ለሩታ መልስ መልሳለች። መልስ አትመልስም በነገራችን ላይ ከመለሰች ራሱ በቪዲዮ ነው። ያቺ በቪዲዮ ከሰራች እቺም ልትመልስ ትችላለች። የትላንትና ነገር እንግዲህ አሳሳቢ የሆነ ውዶቼ፣ ደህና ናችኋ? እንዴት ናችሁ? ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ እውነት ለመናገር በሙጉት ሲጠብቅ ነበር እና አብርሽን እግዚአብሔር ምስክሬን በሙጉት ማለት ነው ጠብቄ ሲያቅተኝ እንቅልፍ ወሰደኝና ጋይዝ ብንንስል ሰዓት ሄዷል። ከዛ አለቀቁም። ይሄን አለው ትላንት ነው የጠበቅኩት። ለምን መሰላችሁ? የጠበቅኩትኝ ቡታጅራ መሄዳቸው የሚያሳውቁ ነበር የመሰለኝ ሁዶቼና እንግዲህ ምን እንደሆኑ ለምን እንደቀሩ አላቅም። ዛሬ ግን መቼም ይመጣሉ ብዬ ነው ማስበው። እንግዲህ ትላንትና ዩቲዩብ መንደር ቲክቶክ መንደር ጭር ብሏል ጋይስ። አቤት እኮ አብርሽ፣ አቤት አብርሽ ነምስ አይማርም እኮ የሚዲያ ድምቀት ማለት ነው። ገባችሁ? በሩታ በኩል ያሉት ደግሞ የውሸታቸው ውሸት ማለት ነው ሲያስተላልፉ ነበር። አይታችሁ ለትላንትና እንግዲህ ወዶቼ ዛሬ አዲስ ነገር ይኖራል ብዬ አስባለሁ። እንግዲህ እግዚአብሔር ከፈቀደ አብርሽ ቡታጅራ ገብቶ እንግዲህ ዩቲዩብ ቪዲዮ የሚለቅልን ይመስለኛል። እስከዛ ታገሱ ማለት ነው ወዶቼ። ብዙ ያሳሰባችሁ ልጆች አላችሁ። በሰላም ገብቷል ብዬ ነው ማስበው። በእርግጥ እኔ ምንም አሚሮም ፖስት ያደረገ ነገር አለ። እኔ አላምናቸውም በነገራችን አብዛኛው ልጆችና እርግጠኛ ሆኜ ማውራትን አልፈልግም እንደሌሎቹ። ገባችሁ አይደለ? እና እግዚአብሔር ያውቃል እንግዲህ ለምን እንደቀሩ። ሁሉም ነው የቀረበ ነገራችን ላይ። በአብርሽ ዙሪያ ያሉት አንድ ሰው ቪዲዮ አልለቀቀም። አይታችሁ ከሆነ በሩታ በኩል የነዛ ቅንቅናም ለቋል። በእርግጥ ውሸት ነው። ፈረንጁም ሲያስተላልፍ የነበረ ትንሽ ቪዲዮን አየሁትና የውሸት ነው ማለት ነው። እሱ ከውሸት ውጭ ምንም አስተላልፈው አቅም ባይዘው ማለት ነው። እና ወዶቼ ዛሬ እንግዲህ አብርሽ ይመጣል ብዬ ነው ማስበው። ቪዲዮ ከወደዳችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ። አመሰግናለሁ። እንግዲህ ቀብራራው ይመጣል ብዬ ነው ማስበው። ባይ ባይ።